አሁን እንግዲህ ቼልሲና አርሰናል ሲገናኙ ውድ ቤተሰቦችን ከመገናኘታቸውን በፊት በውይይት ሲያከራክር የቆየ አንድ ጉዳይ አለ። ማን ነው የፕሪሚየር ሊጉ በዚህ ሰዓት ምርጡ አማካይ የሚል? ሞይሰስ ካይሴዶ ነው ወይስ ዴክላን ራይስ? አሁን እንግዲህ ልክ የአውሮፓ ምርጡ ቡድን ማን ነው ባየር ሙኒክ ነው አርሰናል ነው ለሚለው ጥያቄ ረቡዕ ምሽት መገላገያ እንደሰጠን ሁሉ አሁን ደግሞ ሁለቱ ምርጥ አማካዮች እሁድ ዕለት 1 ሰዓት ተኩል ላይ በስታንፎርድ ብሪጅ ሲጀምሩ የሆነ መገላገያ ሊሰጠን ይችላል። እርስ በርሳቸው ቢያንስ ሲገናኙ እንደው ያንን እንደመመዘኛ ከተጠቀምን አሁን የአርሰናል ደጋፊዎችን ብትጠይቋቸው ያለ ጥርጥር ዴክላን ራይስ ነው ምርጥ ይላሉ። የቼልሲ ደጋፊዎችን ብትጠይቋቸው ደግሞ ሞይሰስ ካይሴዶን ይመርጣል። ጎል.ኮም እንዲያውም በዚህ ሰዓት ላይ ያሉ የፕሪሚየር ሊግ 10 ምርጥ አማካዮች ብሎ ከ1 እስከ 10 ዘርዝሮ አውጥቷል። አላያችሁ እንደሆነ ጎል.ኮም ደግሞ እዚህ ጋር ግልግል የመገላገያ መፍትሄ ሰጡ። የምጀምረው ከ10ኛ ማርቲን ዙቢሜንዲ ቶፕ 10 ከሚባሉ በዚህ ሰዓት ላይ ካሉ የፕሪሚየር ሊግ አማካዮች 10ኛ ቦታን አግኝቷል በጎል.ኮም ምዘና። ሊቨርፑል እንደሱ ያለን ተጫዋች ስላጣ ነው አሁን አማካይ ክፍሉ ተከላካዩ ፊት ያለው ቦታ ቆይቶም ቢሆን እንዲህ አይነት ሰፊ ቀዳዳ የተወው በተለይ ግራቨንበርግ በሌለባቸው ጨዋታዎች የበለጠ ተፈጥሯዊ 6 ቁጥር ቢያገኝ ሊቨርፑል የተሟላ ሊሆን ይችል ነበር። እሱ ሊቨርፑልን ትቶ ወደ አርሰናል መጣ። ዙቢሜንዲ ቃሉን አጥፎ የ2025-26 የውድድር ዘመን የዘንድሮ ሲዝን በጉልህ ከታዩ ምርጥ አማካዮች አንዱ ነው ያለ ጥርጥር። በደረጃው ልንከራከር እንችላለን፣ ግን ማርቲን ዙቢሜንዲ እዚህ ዝርዝር ውስጥ መግባት ያለበት ተጫዋች 10 በሉ። 9ኛ ኤንዞ ፈርናንዴዝ። ዙቢሜንዲ ከአርሰናል፣ ፈርናንዴዝ ከቼልሲ 107 ሚሊዮን ፓውንድ የወጣበት ሲፈልግ 8 ሲፈልግ 10 ቁጥር ቦታ ላይ የሚጫወት ፊዚካሊ ሁል ጊዜም ብርቱ የሆነ ማሬስካ ከተሾመ በኋላ 10 ጎሎችን አስቆጥሮ 8 አሲስት ማስመዝገብ የቻለ ዶሚኒክ ሶቦዝላይ 8ኛ ደረጃ ከማግኘቱ በፊት 9ኛ ደረጃ ላይ ኤንዞ ፈርናንዴዝ ተቀምጧል። በሊቨርፑል የሶቦዝላይን የዘንድሮ ሚና የማያደንቅ የለም። የዘንድሮ ሰርቪስ የዘንድሮ ምንድነው አገልግሎት እየሰጠ ያለው ብቃት እያሳያል። 3 ጎል አስቆጥሮ 5 አሲስት አለው። ዶሚኒክ ሶቦዝላይም እዚህ ውስጥ በ8ኛ ደረጃ ተጠቅሷል። 7 ግራኒት ዣካ በሰንደርላንድ የሬጀስ ለብሪስ የአማካይ ክፍል ጄኔራል ሆኖ የመልበሻ ቤት መሪ ሆኖ ሰንደርላንድን በጥሩ አጀማመር እንዲጀምር አስችሎታል። 7ኛ ደረጃ ተሰጥቶታል። 6ኛ ብሩኖ ጊማሬሽ ከኒውካስል ዩናይትድ። ብሩኖ ጊማሬሽ በ2022 ከሊዮን ከመጣ ወዲህ 172 ጨዋታዎችን ለኒውካስል ተጫውቷል። 25 ጎሎች አስቆጥሮ 29 አሲስት አድርጓል። በጎልና በአሲስት ባንመዝነው እንኳን የብሩኖ ጊማሬሽ ሚና ሁል ጊዜም ከፍ ያለ ነው። 6ኛ ደረጃ ነው የሰጡት። ከዛ ወደ አርሰናል ይመለሳል። ማርቲን ኦዴጋርድ በጉዳት እየተቸገረ ቢሆንም በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ፕሌይሜከሮች አንዱ መሆኑን ተንተርሶ ጎል.ኮም 5ኛ ደረጃ ሰጥቶታል። 4ኛ ሌላውን ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጥረት፣ ውጤታማነት፣ የማይዋዥቅ አገልግሎት ሁልጊዜም በጥሩ ብቃት በማንቸስተር ዩናይትድ ማሊያ የምናየው ፖርቱጋላዊ እዚህ ጋር 4ኛ ደረጃ ተሰጥቶታል። 3ኛ አሁንም በጉዳት የተቸገለ ባሎንዶር አሸናፊው ሮድሪ ነው ከማንቸስተር ሲቲ። በኤሲኤል ምክንያት ከሜዳ ርቆ ፊትነሱ ወደ ነበረበት ሊመለስ አልቻለም። 2ኛ ሞይሰስ ካይሴዶ ከቼልሲ እዚህ ጋር ግልግል ሰጥቷል ምላችሁ እንግዲህ እዚህ ጋር ነው። ሞይሰስ ካይሴዶ 2ኛ ደረጃ የሊጉ ምርጡ አማካይ ብሎ ዴክላን ራይስ በአንደኝነት ያስቀመጠው ጎል.ኮም። እንደዚህ አይነት ክርክሮች አሉ በየሚዲያው። ሌላ አይነት ደግሞ ምዘና ይሰጣል። ሌላ አይነት ድልድል ከ1 እስከ 10 ሊታይ ይችላል እና ዴክላን ራይስ
የወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ አማካይ ተብሏል። እንግዲህ ዴክላን ራይስ እና ሞሰስ ካይሴዶ ሚናቸው ልዩነት አለ። ቢሆንም ግን መሃል ሜዳ ተጫዋቾች ስለሆኑ እዚህ ጋር እንዲህ ላለው ንጽጽር ቢቀርቡ አያስገርምም። አሁን እንግዲህ እሁድ ይፋጠጣሉ። ዴክላን ራይስ ያኔ ከዌስትሃም ወደ አርሰናል በመጣበት ጊዜ ታስታውሱ እንደሆነ ፓትሪክ ቪዬራን የሚተካ አማካይ ነው ተብሎ ነበር። አሁን አንድም የአርሰናል ደጋፊ ከ100 ሚሊዮን ፓውንድ በላይ የወጣበትን ያንን ዋጋውን ፈጽሞ መልሶ አያስታውሰውም፣ አያነሳውም። 100 ሚሊዮን ይገባዋል፣ ከዛም በላይ ይገባዋል የሚል ከእርካታ ጋር የተያዘ ድምዳሜ ላይ ደርሷል የአርሰናል ደጋፊ። በ2023/24 እንዲሁም በ2024/25 የውድድር ዘመን በሁለቱም ሲዝን በእንግሊዝ እግር ኳስ ተጫዋቾች በፕሮፌሽናል እግር ኳስ ተጫዋቾች በሚመረጠው የዓመቱ ድሪም ቲም ውስጥ በሁለቱም የገባ ብቸኛው አማካይ ተጫዋች፣ በሁለቱም ሲዝኖች ላይ በምርጥነት በቦታው የተመረጠ ማለት ነው። ራይስ እንደ ወትሮ ሁሉ በስታንፎርድ ብሪጅም እሁድ ዕለት ቡድኑ ይፈልገዋል። አጥቂውንና ተከላካዩን በማገናኘት በኩል የመሃል ሜዳውን ዋነኛ እንደው የጥንካሬ የኃይል ምንጭ ሆኖ ለአርሰናል ጉልበትም ቴክኒካዊ አገልግሎትም ታክቲካዊ ተቀያያሪነትም ውጤታማነትንም ሁሉንም አካቶ የያዘ አገልጋይ ተጫዋች ነው ዴክላን ራይስ። ባለፈውም ሲል እንደነበረው በእግር ኳስ ተጫዋችነት ሕይወቱ ምርጡ ፐርፎርማንስ ላይ ይገኛል። እሱ ራሱ እንደመሰከሩ እንግዲህ ከእሁዱ ጨዋታ በፊት ራይስ እና ካይሴዶ እና ራይስ ንጽጽሩ ከዚህም በላይ እንደሚቀጥል ጥያቄ የለውም። ሁለቱም